በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባሕርይ ምስጋና ይግባው። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን ለምትሆን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ የእንጨት መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን መልአከ ኃይል ቆሞስ አባ ገብረ ሚካኤል የካቴድራላችን ሰባኪ ወንጌልና ጸሎት አሳራጊ፣ ክቡር ወንድማችን ሊቀ ዲያቆናት ዘማሪ ግርማ አዳነ ኢንጂነር፣ ክቡራን መምህራን ወንጌል፣ ክቡራን ወንድሞች ዲያቆናት፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ሰነበታችሁ። አምላካችን እግዚአብሔር በዚህ ዕለት በዚህ ቅዱስ ስፍራ እንድንገኝ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጽልን የእርሱ ቅዱስ ፈቃድ ይሆንልን። ሳምንት ዕለት የማቴዎስ ወንጌል ምዕራፍ 9 ቁጥር 1 ላይ ያለውን ኃይለ ቃል ጀምረናል። ወደ ገዛ ከተማው መጣ የሚለውን የማቴዎስ ወንጌል ምዕራፍ 9 ቁጥር 1 በታንኳን ገብቶ ተሻገረና ወደ ገዛ ከተማው መጣ የሚለውን ቃል የገዛ ከተማው የሚለው ማንን ነው ብለን እሱን በስፋት ተመልክተናል። አንደኛ የገዛ ከተማው የተባለችው ናዝሬት፣ ቅፍርናሆም እነዚህ የገዛ ከተማው ተብለው እንደሚጠሩ ቅፍርናሆም ተብሎ የገዛ ከተማው ተብሎ የተጠራበት ምክንያት ብዙ አስተምሮበታል፣ ብዙ ፈውስ አከናውኖበታል፣ ብዙ ጊዜ ቆይቶበታል። በዚህ ምክንያት የገዛ ከተማው ተብሎ ተጠርቷል ብለን የማቴዎስ ወንጌል ምዕራፍ 4 ቁጥር 13 ላይ ያለውን ኃይለ ቃል አንስተን ናዝሬትን ትቶ በቅፍርናሆም ኖረ የሚለውን እሱን አንስተን አይተናል። ምስጢሩ ደግሞ ምንድነው የሚለውን የገዛ ከተማ የተባለችው አንደኛ ኢየሩሳሌም መሆኗን፣ ሁለተኛ ደግሞ ጽርሐ አርያም የገዛ ከተማው መሆኗን እነዚህ በስፋት ተመልክተናል። ከዛ ባሻገር ደግሞ ሌላው ትርጉም የገዛ ከተማው የተባለው ዘላለማዊ ስልጣኑ፣ ሁለተኛ ደግሞ ዘላለማዊ መንግስቱ፣ እነዚህን ሁለቱን ነገሮች አንስተን የገዛ ከተማው የተባሉት እነዚህ ናቸው ብለን አንስተናል። ወደ ገዛ ከተማው መጣ፣ ወደ ገዛ ከተማው ተመለሰ የሚለው ቃል ወደ ዘላለማዊ ስልጣኑ ወደ ዘላለማዊ መንግስቱ መመለሱን የሚያሳይ ነው ብለን በስፋት አንስተናል። እንግዲህ መመለስ የሚለው ያልነበረበት ትቶት የነበረ ነው ማለት ሳይሆን ነገር ግን በስጋ ተገልጦ በነበረበት ጊዜ አብዛኛው የተገለጠው ውርደቱ ነው፣ ድህነቱ ነው፣ ጉስቁልናው ነው፣ ረሃቡ ነው፣ ጥሙ ነው። ነገር ግን ከሙታን ተለይቶ ከተነሳ በኋላ ግን የዘላለማዊ መንግስቱ ዘላለማዊ ስልጣኑ በብዛት የተነገረበት መሆኑን ይህንን በስፋት አንስተናል። ወደፊትም በሚኖረን የትምህርት ጊዜ እነዚህን እናነሳቸዋለን። ዛሬ የማቴዎስ ወንጌል ምዕራፍ 9 ከቁጥር 2 ጀምሮ እስከ ቁጥር 8 ድረስ ያለውን በጊዜያችን መጠን እንመለከታለን። ንባቡን አነበዋለሁ። እነሆም በአልጋ ላይ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ፣ ኃጢአትህ ተሰረየችልህ አለው። እነሆም ከጻፎቹ አንዳንዱ በልባቸው ይህስ ይሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ የሰው ልጅ ስልጣን እንዳለው እንድታውቁ። በዚያን ጊዜ ሽባውን ተነሳና አልጋህን ተሸክመህ ወደ ቤትህ ሂድ አለው። ተነስቶም ወደ ቤቱ ሄደ። ሕዝቡም አይተው ተደነቁ። ለሰውም እንዲህ ያለ ስልጣን የሰጠ እግዚአብሔርን አከበሩ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሁን የመጀመሪያው የምናነሳው ሐሳብ ከዚህ በአልጋ የተኛ ሽባ ወደ እርሱ አመጡ የሚለው የመጀመሪያው የምናየው ክፍል ነው። ይህ ሽባ የሚለው በመጽሐፍ ቅዱስ በብዙ መልኩ ተደጋግሞ የተነገረ ነው። ከዚህ በፊት የማቴዎስ ወንጌል ምዕራፍ 8 ላይ የመቶ አለቃው ልጄ ታሞብኛል፣ ሽባ ሆኖብኛልና ፈውስልኝ ብሎ ሲጠይቀው የሽባነት ምን እንደሆነ በስፋት አንስተናል። ይሄ በአልጋ የተኛው ወደ እርሱ የመጣው ሽባ መንቀሳቀስ የማይችል ነው። ራሱን መርዳት የማይችል ነው። ራሱን ማገዝ የማይችል ነው።
መራመድ የማይችል ነው፣ መሄድ የማይችል ነው። ውሃ ለመጠጣት ሰዎች ቀና ካላደረጉት በስተቀር ቀና ማለት የማይችል ሰው። ስለዚህ እጅግ በጣም የተሰቃየ ሰው። በነገራችን ላይ በጣም ብዙ ስቃዩ ይሄ በአልጋ ላይ መሆን ብዙ ስቃዩ በአልጋ ላይ መሆኑ ብቻ አይደለም። በጣም ብዙ የሚታሰብ ነገር አለ። ይሄ ሰው ራሱን ከሌሎች ሰዎች ጋር ያስተካክላል። ሽሙጥ አለ፣ አሽሙር አለ፣ የቤተሰብ መሰልቸት አለ፣ የቤተሰብ ስድብ አለ፣ የቤተሰብ ማንጓጠጥ አለ፣ የቤተሰብ መማረር አለ። የኩዮቹን ቆመው ሲሄዱ ሲያያቸው በእነሱ የሚያስበው ነገር አለ። ራሱን ከነሱ ጋር እያነጻጸረ እግዚአብሔርን በየቀኑ አይደለም በየሰዓቱ ከእግዚአብሔር ጋር ሊጣላ ይችላል። ስለዚህ ሽባነት የሚባለው የአካል አለመንቀሳቀስ ብቻ አይደለም። አይምሮ ሐሳቡ ራሱ ሽባ የሆነበት ማለት ነው። እጅግ የተጨነቀ ሰው ማለት ነው። እግዚአብሔር ሁላችንን ከክፉ ነገር ይጠብቀን እና ይሄ ሰው በአልጋ የተኛ ብሎ የሚገልጠው የመጀመሪያው ነገር ህመሙ የጸናበት ደዌው የጸናበት ለማለት ነው። በአልጋ የተኛ ብሎ የሚገልጠው በአልጋ መተኛት ከባድ ስለሆነ አንዳንዴ የሚያስቀምጥ በሽታ መቀመጥ የሚያስችል በሽታ ከመተኛት የሚሻልበት ጊዜ ይኖራል። አንዳንዴ በዊልቸር መሄድ ወይም በክራንች መሄድ አልጋ ላይ ከመተኛት ሊሻል ይችላል። አንዳንድ ጊዜ ደግሞ መንቀሳቀስ የሚያስችል ግን የማይተው በሽታ እንዲሁ ደግሞ ዊልቸር እና በክራንች ከሚሄዱ ሰዎች ደግሞ የሚያስመሰግን ሊኖር ይችላል። ማንም በዚህ ምድር ሁሉ ነገር የሞላለት ዓለም 10 የሆነችለት ሰው የለም። ሁሉም የሆነ ህመም ይኖረዋል፣ የሆነ በሽታ ይኖረዋል። ወይ የራስ ምታት፣ ወይ የሆድ ቁርጠት፣ ወይ የሰውነት አለመንቀሳቀስ፣ ወይ በየጊዜው መድኃኒት የሚወስድበት ጉዳይ፣ ያ እንኳን ባይሆን ብዙ የሚጨነቅበት ጉዳይ፣ ያ እንኳን ባይሆን አልሳካ የሚልበት ጉዳይ፣ የሚጨነቅበት ሊያድ የሚደርስበት ብዙ ጉዳዮች ይኖራሉ። ነፃ የሚባል ሰው በዚህ ምድር ላይ የለም። ነፃ የሚባሉት ጤነኞች የሚባሉት ሰዎች ማመስገን የሚችሉ ናቸው። እግዚአብሔርን ማመስገን የሚችሉ ሰዎች፣ ይሄ ደስተኛ መሆን የሚችሉ። ለምሳሌ እኔና እናንተ ዛሬ ጤነኞች ሆነን ምንም አይነት ነገር ቢኖርብን በዚህ በመገኘታችን ማንን እናመሰግናለን? እግዚአብሔርን እናመሰግን። እሱ ነው ጤንነት የሚጀምረው ከዚህ ነው። ደስታ የሚጀምረው ከዚህ ነው። ሰላም የሚጀምረው ከዚህ ነው። ስለዚህ በሽታ በአንጻራዊነት ስንመለከተው በጣም ብዙ ከባድ ነው። ይሄ ሰው ደግሞ እጅግ በጣም ዘመኑ አልተገለጠም። በአልጋ የኖረ ሰው ነው። ስለዚህ በአልጋ የተኛ ሰው ህመሙ የጸናበት እንደሆነ በአልጋ የተኛ ሽባ ብሎ ገልጦታል። አንደኛ ይሄ ነው። ሁለተኛ በአልጋ የተኛ ሽባ ብሎ ወደ እርሱ አመጡ ነው የሚለው፣ መጣ አይደለም የሚለው። ይሄ አለመምጣት ራሱ እጅግ በጣም ከባድ ነው። እንድንመጣ ያደረገን አምላካችን እግዚአብሔር የተመሰገነ ይሁን። ይሄ ሰው በራሱ አይደለም የመጣው፣ ሰዎች ናቸው ያመጡት። አንዳንድ ጊዜ በራስ ሄዶ ማስቀደስ፣ ሰዎች ሳይሸከሙን ሄደን ማስቀደስ፣ በሌላ ነገር ሳይሆን እኛ በራሳችን እግር፣ በራሳችን ጤንነት፣ በራሳችን ተነሳሽነት ወደ ቤተክርስቲያን መምጣት ይሄ የሚያስመሰግን ትልቅ ነገር ነው። ይሄ ሰውዬ መምጣት እንኳን ቢፈልግ መምጣት አይችልም። መምጣት የሚችለው ሰዎች ከተሸከሙት ብቻ። ስለዚህ ሰዎችን መለማመጥ አለበት ማለት ነው። እባካችሁ ውሰዱኝ ብሎ መለመን አለበት ማለት ነው። ያው የሚያስፈልጉት 2 ሰዎች አይደሉም፣ 1 ሰው አይደለም፣ 3 ሰዎች አይደሉም። ይሄ ሰው ቢያንስ 4 ሰዎች ሊሸከሙት ያስፈልጋል። አልጋው 4 ማዕዘን አለው። አንዱ በአንድ በኩል፣ አንዱ በአንድ በኩል፣ አንደኛው በዚህ፣ አንደኛው በዚህ፣ እነሱ ተሸከሙ። ያው እነዚህ ሰዎች ሊደክማቸው ይችላል። እያሳረፉት፣ እየወዘወዙት፣ እየተማረሩበት የእነሱን የመማረር ድምፅ እየሰማ ነው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መምጣት የሚጠበቅበት። አንዳንድ ሰዎች ይሄ በጣም በሚሮጡበት ጊዜ፣ መቁረብ በሚገባቸው ጊዜ፣ ጤነኞች በነበሩበት ጊዜ እግዚአብሔርን ሳያስቡ ይቀሩና በመኪና መጥተው የሚቆርቡ ሰዎች አሉ። አንዳንዴ ቀዳሾቹ ቤት ሄደው እንዲያቆርቧቸው ጭምር የሚለምኑ ሰዎች አሉ። እግዚአብሔር ከዚህ ይጠብቃል። ተመልክታችሁ ከሆነ አንዳንድ ጊዜ በወንዶች በር ወይ በሴቶች በር፣ ሴቶች ከሆኑ በሴቶች፣ ወንዶች ከሆኑ በወንዶች ቀዳሴ ሲያቆርቡ አይታችሁ ታውቃላችሁ? እነዚህ ሰዎች በጤንነታቸው ጊዜ መቆም ያልቻሉ ሰዎች፣ ይሄም በእርግጥ እድል ነው፣ ይሄም ትልቅ እድል ነው። ነገር ግን እጅግ በጣም ሲጨነቁ በዊልቸር ሆነው ቀዳሴያኑ ወይም ስጋውን ደግሞ የሚያቀብሉት ካህናት ወጥተው በር ላይ ሆነው ያቀብሏቸዋል፣ መኪናቸው ድረስ መጥተው ማለት ነው። አንዳንድ ጊዜ እንደዛ የሚሆንበት አጋጣሚ አለ። በገጠር አካባቢ እጅግ በጣም ከባድ ከሆነ ቤቱ ድረስ ሄደው የሚያቆርቡበት አጋጣሚ ይኖራል። እጅግ በጣም ከባድ ከሆነ ሰውየው ሊሞት ሊያመልጥ የሚችልበት አጋጣሚ ከሆነ እግዚአብሔር ከዚህ ይጠብቀን። ይህንን ሰው ተመልከቱት። 4 ፈልጌ ነው ወደ እርሱ አመጡ እንደሆነ የተመለከቱት ነው። እሱ ነው። ሁለተኛ በእግሩ መሄድ የማይችል መሆኑን የሚያሳይ ነው። ሶስተኛ ወደ እርሱ አመጡ የሚለው የመጀመሪያው ህመም እንደጸናበት፣ ሁለተኛው ደግሞ በእግሩ መሄድ የማይችል መሆኑን ደዌ እንደጸናበት የሚያሳይ
ሶስተኛው ከመጻጉ ከዛኛው መጻጉ ለመለየት በቤተ ሳይዳ የተፈወሰው የዮሐንስ ወንጌል ምዕራፍ 5 ላይ ያለው መጻጉ አለ። በነገራችን ላይ መጻጉ ማለት በሽተኛ ማለት ነው። መጻጉ ማለት ምን ማለት ነው? በሽተኛ ማለት ነው። ይሄ መጻጉ የሰው ስም አይደለም፣ የበሽተኞች መጠሪያ ነው። እነዚህ አይነ ስውራን፣ በአጠቃላይ የጎበጡ ካሶች፣ ማየት የማይችሉ ሰዎች፣ ሽባ የሆኑ ሰዎች፣ አልጋ ላይ የዋሉ ሰዎች በአጠቃላይ መጻጉዓን ተብለው ይጠራሉ። በሽተኞች ማለት ህመምተኞች ማለት ነው። የዮሐንስ ወንጌል ምዕራፍ 5 ላይ ያለው በጣም ረጅም ባለው በመጽሐፍ ቅዱስ በተጻፈው መሰረት እሱን ደጋግመን ስለምናነሳው መጻጉ የሚለው የእሱ ስም የሚመስላቸው ሰዎች አሉ፣ ግን አይደለም። መጻጉ ማለት በሽተኛ ማለት እንጂ የሰው ስም አይደለም። ያ ራሱን የቻለ ስም አለው። ይሄ መጻጉ ተብሎ ነው የሚጠራው፣ በሽተኛ ተብሎ ነው የሚጠራው። አጠቃላይ ህመምተኞች ክርስቶስ የፈወሳቸው መጻጉዓን በብዙ መጻጉዓን ተብለው ይጠራሉ። መጻጉ ተብሎ ወደ ከዛኛው መጻጉ የተለየ ነው። የሚለይባቸው ነጥቦች አሉ። አንደኛ ያኛውን የዮሐንስ ወንጌል ምዕራፍ 5 ላይ ያለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዶ ነው የፈወሰው። ወደ እሱ መጥቶ አይደለም። ጌታ ወደ መጻጉ ሂዶ ነው የፈወሰው፣ ወደ በሽተኛው እንጂ በሽተኛው ወደ ጌታ መጥቶ አይደለም የፈወሰው። ይሄ ሰው ብቻውን ነው ያገኘው። ምን ብሎ መልሶለታል? መጻጉ ልትድን ትወዳለህ ሲለው ምን የለኝም ነው ያለው፣ ሰው የለኝም ብሎ መልሶለታል። ይሄኛው ግን ቢያንስ ሰው አለው። ምክንያቱም 4 ሰዎች ተሸክመው አምጥተውታል። ስለዚህ ይሄኛው መጻጉ ከዛ የተለየ መሆኑን ማየት ይገባን ማለት ነው። ዳር ነው ያገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ ሳይዳ ተብሎ በሚጠራው ቦታ እዛ ነው ያገኘው ያኛውን መጻጉ ማለት ያኛውን በሽተኛ። ይሄኛው ግን ክርስቶስ ወደሚያስተምርበት ወደ ቅፍርናሆም ሰዎች ተሸክመው አምጥተውት ነው። ስለዚህ ወደ እርሱ አመጡ የሚለው ቃል እነዚህን ቃላት ጭምር የሚገልጥ ነው። ያ የተኛ ሽባ በአልጋ የተኛ የሚለው አንደኛ፣ ሁለተኛ በእግሩ መሄድ የማይችል፣ ሶስተኛ ደግሞ በቤተ ሳይዳ ከተፈወሰው ሰው የሚለይበት መሆኑን እነዚህን እና ጌታችን መድኃኒታችን ኢየሱስ ክርስቶስ እምነታቸውን አይቶ ይህንን ሰው ኃጢአት ተሰረየችልሃለሁ ይላል። እምነታቸውን አይቶ ይላል። ምናቸውን አይቶ? እምነታቸውን አይቶ። አሁን ለምንድን ነው እምነታቸውን አይቶ የተባለው የሚለውን ከሌላ የመጽሐፍ ይሄ ታሪክ በማርቆስ 18 ጀምሮ ብታነቡ ታገኙታላችሁ። የማርቆስ 1 ጀምሮ በኋላ አሁን ደግሞ ገብቶ በቤት እንደሆነ ተሰማ ይላል። በደጅ ያለው ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ ይላል። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ ይላል። ስንት ሰዎች? 4 ሽባ አመጡለት ይልና ስለ ሕዝቡም ብዛት ወደ እርሱ ታቸው እርሱ ያለበትን የቤቱን ጣራ አነሱ ይላል። ነድለውም ይላል። ጣራውን ነድለው ማለት ነው። ሽባው የተኛበትን አልጋ አወረዱ ይላል። ቸውን አይቶ ሽባው ኃጢአቱ አለው ይላል። የማርቆስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እስከ 6፣ የሉቃስ ወንጌል ምዕራፍ 5 ቁጥር 18። ይሄ በጣም የሚያስገርመው በቀጥታ አምጥተው በፊቱ አይደለም ያስቀመጡት። ሰው በዝቷል። ምክንያቱም በቅፍርናሆም ብዙ ሰው ሳከናውኗል፣ ብዙ ተአምራትን አድርጓል። ስለዚህ የተከተለ ሰው ብዙ ነው። ከ5000 ሰው በላይ ክርስቶስን ተከትሎታል። ያ 5000 ሕዝብ ክርስቶስ በሚያስተምርበት ቤት ዙሪያ ሆኖ ተጠቅጥቆ አካባቢውን አጨናንቆታል። ግቢው ሞልቷል። ማለፍ አልቻሉም። እነዚህ 4 ሰዎች በሽተኛ ተሸክመዋል፣ አልጋ ተሸክመዋል። በሽተኛውን ትተው መግባት አይችሉም። በሽተኛው ደግሞ መንቀሳቀስ አይችልም፣ መዳት አይችልም። ይህ የሚያሳየው በሽተኛው ያለበትን ሁኔታ ልምሾ፣ ልክ እንደ ገመድ እንደ ጠፍር የሚተጣጠፍ እንጂ መንቀሳቀስ የሚችል ሰው አይደለም። ይሄ ሰው ምህረት ማግኘት አለበት። ይሄ ሰው ፈውስ ማግኘት አለበት። ይሄ ሰው ከአልጋ መነሳት አለበት። እነዚህ ሰዎች ክርስቶስ ይህንን ሰው ሊያ እንደሚችል አምነዋል፣ ከክርስቶስ ጋር ተግባብተዋል። ክርስቶስ ደግሞ በጭንቅ እንዲመጣ ፈልጓል። እዛው ባለበት መፈወስ ይችል ነበር። ሳያውቅ ቀርቶ አይደለም። 4 ሰዎች ተሸክመው እንደገጠሙ ያውቃል። እየተጋፉ እንደሆነ ያውቃል። እየተጨነቁ እንደሆነ ያውቃል። እየደከሙ እየታገሉ እንደሆነ ያውቃል። ግን ፊቱ እስኪመጣ ድረስ ክርስቶስ ዝም ብሏል። ጣራው እስኪነሳ ድረስ፣ ጣራው እስኪነደል ድረስ፣ በፊቱ እስከሚያቀርቡለት ድረስ ክርስቶስ እያወቀ ዝም ብሏል።
አንዳንድ ጊዜ እንደዛ ይሆናል። በጣም ብዙ ልመናዎች አሉ እያወቀ እግዚአብሔር ዝም ይላል። ሊቃውንቱ የሚናገሩት ተላጽቆተ ስዕል የሚሉት አሉ። ልመና ጊዜ የሚደርስበት ማለት ነው። ዝም ተብላችሁ አታውቁ? በጣም ብዙ ጥያቄ ታቀርባላችሁ፣ እግዚአብሔር ዝም ይላል። እባክህ ትላላችሁ፣ ዝም ይላል። እባክህ ትላላችሁ፣ እግዚአብሔር ዝም ይላል። ራሱን የቻለ እግዚአብሔር እንደው በቀላል ቋንቋ ለመግለጽ መጨቅጨቅ ይፈልጋል፣ እንድንዘበዝበው ይፈልጋል። ይሄ በብዙ መጽሐፍ ተጽፏል። ለምሳሌ ሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ በምሳሌ ጸሎትን በተመለከተ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት አለ። አንድ ገዢ አንዲት መበለት እየመጣች ፍረድልኝ ስትለው ሁልጊዜ እየመጣች ስትጨቀጭቀው ሰውየው ጥሩ ሰው እንኳን ባይሆን እንዳትጨቀጭቀው ሲል ይፈርድላታል ይላል። እግዚአብሔርም መጨቅጨቅ ይፈልጋል፣ እንድታስቸግሩት እንድትነዘንዙት ይፈልጋል። እግዚአብሔር የሚቸገር አምላክ ሆኖ አይደለም፣ ነገር ተደጋጋሚ ጥያቄ ይፈልጋል። በሀገር ጉዳይ፣ በቤተሰብ ጉዳይ፣ በቤተክርስቲያን ጉዳይ፣ በግል ጉዳይ፣ በትዳር ጉዳይ፣ በስራ ጉዳይ፣ በማንኛውም ጉዳይ የምናቀርበው ጸሎት ሁልጊዜ ከጽናታችን ጋር መሆን አለበት። እግዚአብሔር ጽናታችን ማንቋቋት፣ ያለ ማቋረጥ ማንቋቋት፣ እግዚአብሔርን መለመን መሰብሰብ እሱ ያስፈልጋል። ጣራ እስከ ማንሳት ድረስ። አሁን አንዳንድ ሰዎች አሉ፣ ለምሳሌ በንግስ ጊዜ በቃ የሚጨንቃቸው ሰዎች አሉ። አይ በቃ ዛሬ ይቅርብኝ እንግዲህ ንግስ ነው ሰው በዝቷል ብሎ ትቶ መሄድ ሰው አለ፣ ሳይሳለም መሄድ ሰው አለ። እግዚአብሔርን ብቻውን ማግኘት ፈልጎ በተጨናነቀበት ሰዓት መምጣት የማይፈልግ ሰው አለ። በጣም ብዙ ነገሮች አሉ እንደዚህ አይነት ነገር። ግን ይሄ ራሱ መታገሉ መጋፋቱ ራሱን የቻለ በረከት አለው፣ ራሱን የቻለ ትሩፋት አለው። አንዳንድ ሰው ገብቶ ማስቀደስ የማይፈልግ ሰው አለ። ለምሳሌ መጠለያ ብቻ መቆም የሚፈልገው ለምንድን ነው? በእርግጥ በዚህ አጋጣሚ አንዳንዶቻችሁ ራሳችሁን ፈትሹ። ለምንድን ነው መጠለያ ተቀምጣችሁ መማር የምትፈልጉት? ብዙ ጊዜ ፊት ለፊት መምጣት የማትፈልጉት ለምንድን ነው? ለወቅሳችሁ ፈልጌ አይደለም። በዚህ አጋጣሚ ራሳችሁ እንድትፈትሹት ከምን አንጻር የሚለውን ለራሳችሁ መልስ እንድትሰጡት ፈልጌ ነው። አሁን አንዳንድ ጊዜ ለዚህ ክላስ ውስጥ የሚማር ተማሪ ፊት ለፊት መሆን የማይፈልግ ተማሪ አለ። ኋላውን የሚወድ ወይ ደግሞ መሀል አካባቢ በተማሪ መጠለል የሚወድ አይነት አለ። ከዛ አንጻር ከምን አንጻር? በነገራችን ላይ ቤተ መቅደሱን እየቀረብ ነው በመጣን ቁጥር የምናገኘው በረከት አለ። እዚህ መጥቶ የቤተ መቅደሱን በር መሳምና ሆኖ መሳለም ሁለቱ የተለያዩ ነገሮች ናቸው። ይሄን በደንብ ማስተዋል ያስፈልጋል። ያኛው የተቀደሰ ነው፣ ይሄኛውም የተቀደሰ ነው። እግዚአብሔር ግን በቀረባችሁት መጠን ይቀርባችኋል። ይሄን ማወቅ ያስፈልጋል በደንብ ማለት ነው። በጣም ብዙ ሰው ከስራ ሲመለስ ተሳልሞ ብቻ ነው የሚሄደው፣ ቀርቦ በዚህ ጸሎት አድርጎ መሄድ አይፈልግም። አንዳንዱ ኦርቶዶክሳዊ ሆኖ ማተብም አስሮ እንዲያውም በዚህ ማለፍ አይደለም በዚህ ላለማለፍ ጸሎት ላለማድረግ አባታችን ሆይ ላለማለት በደወል ቤቱ ጀርባ አልፎ የሚሄድ ሰው አለ። ምክንያት ይኖራል። እህቶቻችን የተለየ ምክንያት ካላችሁ መልካም፣ የተለየ የሚያስቸኩል ጉዳይ ካለ ከእግዚአብሔር ጋር በምትግባቡበት ጉዳይ መልካም። ግን ለምን ከስንፍና አንጻር ቢሆንስ? እሱ መፈተሽ ያስፈልጋል። ጣራው እስኪነሳ ድረስ ጣራውን እስከ መነደል ድረስ እግዚአብሔርን መዘብዘብ ያስፈልጋል። እና ክርስቶስ ዝም አለ። ይህንን ሰው እንዴት ተቸግረው ይዘውት እንደመጡ ያውቅ። ይሄ ለእኛ ትምህርት እንዲሆን ይፈልጋል። ልንቸገር፣ ይሄ በብዙ መከራ እንድናልፍ፣ በብዙ ጉዳይ እንድንበረታ፣ ፈተና እንድንታገል እንድንታገስ የሚያስተምር ነው። እነዚህ አራት ሰዎች ጫንቃቸውን አስቡት። በሕዝብ መሃል ይህንን ሰው እንዴት ተሸክመውት እንዳለፉ አስቡት። እና እነዚህ አራት ሰዎች ይህንን ሰው ተሸክመው ጣራውን አንስተው ነድለው ጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ዱብ አደረጉት። እና ክርስቶስ ጌታቸውን አይቶ አደነቀ። ምናቸውን አይቶ? ከዚህ በፊት ጠቅሰነዋል። የመቶ አለቃው በቃል ብቻ ፈውስልኝ ሲለው አድንቆ ነበር። እነዚህ ሰዎች ደግሞ በቃል አይደለም የነሱን ኃላፊነታቸውን ተወጡ። ስንቶቻችን ኃላፊነትን ተወጥተናል? ቤተክርስቲያንን መሸከም ያስፈልጋል። ስርዓትን መሸከም ያስፈልጋል። አልጋ የሚባለው እሱ ነው። ስርዓት አልጋ ነው። ቀኖና አልጋ ነው። መናዘዝ አልጋ ነው። ይሄ ክርስቲያናዊ ግዴታን መወጣት አልጋ ነው። ምጽዋት አልጋ ነው። ጾም አልጋ ነው። ስንቶቻችን ይህንን ኃላፊነት ተሸክመን ወደ መቅደስ መተናል? ስንቶቻችን ይህንን እምነት ተሸክመን ወደ ቤተ መቅደስ መተናል? ስንቶቻችን ጣራውን ነድለን ገብተናል? ስንቶቻችን ስንቱን መሰናክል አልፈን መተናል? አንዳንዱ ሰው በቄስ ምክንያት ይቀራል። አንዳንዱ በሰባኪ ምክንያት ሃይማኖቱን ይቀይራል። አንዳንዱ ሰው በሰባኪዎቹ ምክንያት ቤተክርስቲያን አልሄድም የሚል ሰው አለ። አንዳንዱ ሰው በመነኮሳት ምክንያት በሆነ ሃይማኖት አባት ምክንያት አልጋ መሸከም የማይፈልግ ሰው አለ። ጣራው እስኪበሳ እስኪነደል ድረስ አልጋችሁን ተሸክማችሁ እዚህ መገኘት ይጠበቅባችኋል።
በየትኛው መከራ በየትኛው ማስጨናቂ ነገር ውስጥ አልፋችሁ በመቅደሱ ልትሉ ይገባል። ይህንን የሚያሳየው ሽባው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ሲቀርብ እምነታቸውን አይቶ እንዲህ አለ፣ አንተ ልጅ ኃጢአትህ ተሰረየችልህ ኃጢአትህ ነው። መጀመሪያ መፈወስ ነበር ለገው እሱ ነበር ክርስቶስን የሚያውቀው። መጀመሪያ ከፈውሱ በፊት ወይም ደግሞ አልጋን ተሸክመ ሂድ ከማለቱ በፊት ምን ተሰረየችልህ አለ? ኃጢአትህ። ይሄ ሐሳብ አሁን የሚያሳየው ደዌው ኃጢአት ምክንያት እንደመጣ የሚያጠይቅ ደዌ ዘኃጢአት፣ ደዌ ዘንጽ፣ ደዌ ዘእሴት ይባላል። በሽታ በሶስት ይከፈላል በዋናነት ማለት ነው። አንደኛው በኃጢአት ምክንያት የሚመጣ ነው። ሁለተኛው ዋጋ ለማሰጠት የሚመጣ ነው። ሶስተኛው ደግሞ በንጽህና ምክንያት የሚመጣ በሽታ ነው። ጻድቃን ቅዱሳን ይታመናሉ። በጣም ብዙ በበረሃ የሚኖሩ ራስ ቅጥቅጣት ወይም ሆድ ቁርጠት ወይም የሆነ ሰላም የሚነሳ ህመም ይሰጣቸው። የቅድስናቸው የሚለካው በምን እንደሆነ ታውቃላችሁ? ያንን በሽታ ረስተው ከእግዚአብሔር ተመስጦ ሲገናኙ በዚህ ይለካሉ። አይገርማችሁ? የራስ ምታቱን ተቋቁሞ ያስተምራል። የራስ ምታቱን ተቋቁሞ ይጸልያል። የራስ ምታቱን የሆድ ቁርጠቱን ተቋቁሞ ያገለግላል። ለምሳሌ ቅዱስ ጳውሎስ ሁልጊዜ የሚነሳው በጣም ከባድ የራስ ቅጥቃት ነበረው። ወተውበኒ ያን ዘይደጉጸኒ ራሴ ራስ ባላጋ ራሴን የሚቀጠቅጥ በሽታ ተሰጥቶኛል ይላል። እና ቅዱስ ጳውሎስ ሲያስተምር የራስ ምታቱ ራሱ ይነሳበታል። የራስ ምታቱ ተነስቶበት ያንን ተቋቁሞ እየጮኸ ያስተምራል። ቅዱሳን በዚህ ይለካሉ። አባቶች በዚህ ይለካሉ። እኔና እናንተ ስንጸልይ ቁንጫ የሚመስል ነገር ይቆነጥጠናል። እኔና እናንተ ስንጸልይ የሆነ ቂም ትዝ ይለናል፣ የሆነ በቀል ትዝ ይለናል፣ የሆነ ጠላት ትዝ ይለናል። እኔና እናንተ ስንጸልይ የውጭ ድምፅ ይረብሸናል። እኔና እናንተ ስንጸልይ ከፊት ለፊት ያለው ሰው ያናድደናል ብሎ ከመሬት ተነስቶ የሚናደዱ ሰዎች አሉ። እነዚህ ፈተናዎች ናቸው። ክርስትና የሚባለው እነዚህን ተቋቁሞ ማለፍ ነው። ስትጸልዩ ሀሳባችሁ ሊበተን ይችላል። ስትጸልዩ መጥፎ ነገር ሁሉ ትዝ ይላችኋል። ስትጸልዩ አንዳንድ ጊዜ ቅዱሳት ስዕላቱን ራሱ ተሳደቡ የሚል የስድብ ቃል ራሱ በአእምሯችሁ ሊመላለሱ ይችላል። ተቋቋሙት። ያ ፈተና ነው። ይሄ መፈጠር የለበትም ማለት አይደለም። የሰው ልጅ ተፈጥሮ ከባድ ነገር ነው። እኔ አሁን በማስተምርበት ሰዓት ሊኖሩ ይችላሉ። ስለምናገረው ነገር ብቻ አይደለም ማስብ። ስለእናንተ አቀማመጥ ላስብ እችላለሁ። ስለ ሰዓቱ አስባለሁ። ቀጥሎ ስለምገልጸው ነገር አስባለሁ። ስለ ቃላት አመራረጥ አስባለሁ። ብዙ ነገር እያሰብኩ ነው። የምናገረው ብቻ አይደለም ማስበው፣ ብዙ ነገር አስባለሁ። ያለሁበትን ቦታ አስባለሁ። የምመስላቸው ምሳሌዎች፣ የምተረካቸው ታሪኮች አስባለሁ። የሰው ልጅ አእምሮ እንደሱ እየጸለያችሁ አእምሯችሁ አንድ ነገር ብቻ እንዲያስብ አይጠበቅም። ፍጹም ኮንሰንትሬሽን የሚኖረው ፍጹም ትኩረት የሚኖረው የሆነ ደረጃ ላይ ሲደርስ የዚህን ዓለም ጣጣ ሲያሸንፉ ከዚህ ዓለም ኔትወርክ ተገላግለው ከእግዚአብሔር ጋር ብቻ የሚሆነውን ኔትወርክ ይዘረጋሉ። ያ በጣም የመጨረሻው የብቃት ደረጃ። ለምሳሌ እናንተ አንድ ስልክ ጋር ከሆነ ሌላ ሰው አይደለም ቆይ ነው የሚባለው፣ መስመሩ ተይዟል ነው የሚባለው። ቅዱሳን ከእግዚአብሔር ጋር እየተነጋገሩ ምንም አይነት ነገር ቢመጣ መስመሩ ተይዟል። ጸሎት እስከዚህ ድረስ ነው መኬድ ያለበት እና አባቶቻችን ይህንን ተቋቁመውት ይኖራል። ይሄ የሚባለው እንደ ኢዮብ አይነት የኃጢአት ደግሞ በሽታ የሚባል በኃጢአት የሚመጣ ማለት ነው። በሽተኛ ሁሉ ኃጢአተኛ አይደለም። በሽተኛ ሁሉ ያገኛል ማለት አይደለም። የትኛው በሽታ ሁሉ ወይም ደግሞ በሽታ የመቅሰፍት ምልክት ነው ሊባል አይችልም። በሽታ ደግሞ የጽድቅ ምልክት ነው ሊባል አይችልም። በሽታ ደግሞ ዋጋ ያሰጣል ሊባል አይችልም። የሞቱ ሰዎች ወይም በኮሮና የተያዙ ሰዎች ኃጢአተኞች ስለሆኑ አይደለም። እንደሱ ብለን አንደምድም። እግዚአብሔር ሊያስተምር የሚፈልገው ሊያስተላልፍ የሚመጡ በሽታዎች ቀድመው የሚያዙ ቀድመው ሰዎች የተለዩ ኃጢአተኞች ናቸው ማለት አይደለም። ሐሳቡ እሱንም ያሳያል። እና ሁል ጊዜ በሽታ በአንድ ብቻ የሚተረጎማል። የዚህ ሰው ግን በኃጢአት ሲያጠይቅ ክርስቶስ ምን ተሰረየችልህ አለው? ኃጢአት ቀድሞ
ኃጢአቱን ነው የሚያስተሰርይለት። ከዛ በኋላ ነው ፈውስ የሚመጣው። ስለዚህ ደዌው ወይም የኃጢአት በሽታ እንደሆነ ያጠይቅ። ሁለተኛው ምክንያት በፊት ከማን በፊት ከኃጢአት መንጻት ይገባል። ከምን መንጻት ይገባል? ከኃጢአት። በጣም ብዙ ሰው ሲያመው ስለ በሽታው ብቻ ነው የሚያስበው፣ ስለ ጸበል ብቻ ነው የሚያስበው። ልጠመቅ እጣ ነው የሚጥለው። በጣም ብዙ ሰው ህመም ሲመጣበት፣ በሽታ ሲመጣበት፣ ደዌ ሲመጣበት እጣ ጥሎ የት ልሂድ? አርሴማ ልሂድ ወይስ ሽንቁሩ ሚካኤል ልሂድ ወይስ የት ልሂድ? የት ቦታ ሄጄ ጸበል ሆኜ እጠብቃለሁ የሚለው ሐሳብ እሱ መቅደም አለበት። የትኛውም ጸበል፣ የትኛውም የፈውስ ቦታ፣ የትኛውም ደም፣ የትኛውም ተአምረኛ ቦታ ከመታሰቡ አስቀድሞ ከጋር መገናኘት። በጣም ብዙዎች በዚህ ምክንያት ጸበል ሄዳሉ፣ መፍትሄ ያገኙ። ብዙ ቦታ ሄዳሉ፣ መፍትሄ ያገኙ። እገሌ እዚህ ቦታ ጥሩ እምነት አለ ይላሉ፣ ይሄዳሉ። እምነታቸው ፍጹም አይደለም። ንስሐ አልገቡ፣ በኋላ ደግሞ አላመኑ፣ አልተመለሱ። በዚህ ምክንያት ጸበሉ ለነሱ ፈውስ አይሆናቸው። ለምን? ሙሉ አልሆኑ። የሚቀድመውን ነገር ማድረጋቸው። ስለዚህ ክርስቶስ እዚህ እያስተማረን ያለው ምንድን ነው? ሰውየውን መጀመሪያ ከበሽታው ከመፈወሱ በፊት ኃጢአቱን ነው ሊያስተሰርይለት የሚገባው። በሽታውን ያመጣው ኃጢአቱ ምንጩ እሱ መድረቅ አለበት። ስለዚህ አስቀድሞ ኃጢአትን ተሰርዮልሃል፣ አምላካችን የሁላችንንም ኃጢአት ይቅር ይበለን። ስለዚህ እነዚህ ሁለት ምክንያቶች ናቸው። ኃጢአት ተሰርዮልሃል፣ አንደኛ ደዌው በኃጢአት እንደመጣ ለማሳየት፣ ሁለተኛው ደግሞ ከኃጢአት አስቀድሞ መንጻት እንዲገባ ለማሳየት። ምስጢሩ ደግሞ ምንድን ነው የሚለውን ላሳያቸው። ምስጢሩ ከዚህ በፊት እንዳየነው ነው። የመቶ አለቃውን ልጅ ስናይ ሽባው የአዳምና የልጆቹ የልጅ ልጆቹ አጠቃላይ የብሉይ ኪዳን ሰዎች ምሳሌ ብለን አንስተናል። የነቢያት ምሳሌ፣ የካህናቱ ምሳሌ፣ የነገስታቱ ምሳሌ፣ የመሳፍንቱ ምሳሌ፣ በብሉይ ኪዳን የነበሩ ሰዎች ምሳሌ። ይሄ ሰው ሽባ እንደነበረ መንቀሳቀስ የማይችል ልምሾ፣ እንደ ገመድ እንደ ጠፍር የሚተጣጠፍ እንደ እባብ እዛው የሚጠመጠም እንጂ የሚነሳ ሰው አይደለም። ይሄ ሰው የብሉይ ኪዳን ሰዎች እንደዛ ነበሩ። አቅም አልነበራቸውም። በስልጣን ራሳቸውን ማዳን፣ ነፍሳቸውን ከሲኦል ማውጣት ያልቻሉ ሰዎች ናቸው። ከፍዳ መላቀቅ፣ ከመርገም መላቀቅ ያልቻሉ ሰዎች ናቸው። በዚህ አንጻር ሲገለጡ ዲያብሎስ ሽባ አድርጓቸው ነበር። መርገም ሽባ አድርጓቸው ነበር። የአዳም ኃጢአት የሰው ልጅ አጠቃላይ ስልጣኑን ሽባ አድርጎት ነበር እያለን በተደጋጋሚ ይገልጠናል። አራት ሰዎች ተሸክመው ነው ያመጡት ሽባው። የብሉይ ኪዳን ሰዎች አራት ሰዎች ተሸክመዋቸው ወይም አራት ክፍላተ ዘመን የሚባሉ የዘመናት ክፍል የሚባሉ እነዚህ ተሸክመዋቸው። እነዚህ አራት ክፍላተ ዘመን የሚባሉ አንደኛ ዘመነ አበው ጠይቃቸዋለሁ፣ ሁለተኛ ዘመነ መሳፍንት፣ ሶስተኛ ዘመነ ነገስት፣ አራተኛ ዘመነ ካህናት የሚባሉ ነው። አንደኛ ዘመነ አበው፣ ሁለተኛ ዘመነ መሳፍንት፣ ሶስተኛ ዘመነ ነገስት፣ አራተኛ ዘመነ ካህናት። እነዚህ ወሳኝ ናቸው በመጽሐፍ ቅዱስ ጽንሰ ሐሳብ። አንደኛ ንገሩኝ፣ ዘመነ አበው፣ ሁለተኛ ዘመነ መሳፍንት፣ ሶስተኛ ዘመነ ነገስት፣ አራተኛ ዘመነ ካህናት የሚባለው። እነዚህ ዘመነ አበው የሚባለው እስከነ ሙሴ ያለው ዘመን ነው። ሙሴን ሳይጨምር የአባቶች ዘመን ነው። ከሙሴ ጀምሮ እስከ ሳኦል እስከ ዳዊት ድረስ ያለው ዘመነ መሳፍንት ተብሎ ይጠራል። የመሳፍንት ዘመን የሚባለው ዘመነ ነገስት የሚባለው ከሳኦል ጀምሮ መቁጠር ይቻላል። ነገር ግን ትንሽ የተነገረው ሱባኤ የተቆጠረው ለዳዊት ንግስና ስለሆነ ብዙ ጊዜ ከዳዊት ይጀመራል። ከዳዊት ጀምሮ እስከ ዘሩባቤል ድረስ ወይም ፍልሰተ ባቢሎን ተብሎ እስከሚጠራው እስከዛ ድረስ ያለው ዘመነ ነገስት ወይም የነገስታት ዘመን ተብሎ ይጠራል። ከዘሩባቤል ጀምሮ እስከ ክርስቶስ ድረስ ያለው ወይም ወደ ባቢሎን ከተማረኩበት ጊዜ ጀምሮ እስከ ክርስቶስ ድረስ ያለው ዘመነ ካህናት ወይም የካህናት ዘመን ተብሎ ይጠራል። በእነዚህ በአራቱ ዘመናት የተነሱ ሰዎች አሉ። እነዚህ ሰዎች ለምሳሌ በዘመነ አበው እነ አብርሃም፣ በዘመነ መሳፍንት እነ ሙሴ ጥቂቶቹን ብቻ ነው። በዘመነ ነገስት እነ ዳዊት እነ ሰሎሞን፣ በዘመነ ካህናት እንደነ ዳንኤል ያሉ ነቢያት ተነስተዋል።
የመጡ ናቸው። ጫንቃቸው ላይ ሽባ ትውልድ ይላል። እንደዛ ለምሳሌ አሁን ሽባ የሆነውን ትውልድ የሚሸከሙ አባቶች አሉ። በነገራችን ላይ በዚህ ዘመን የሚፈጠረው ነገር አብዛኛው ብዙ የሚጸልዩ አባቶች እኛን ሽባዎቹን ተሸክመው በጸሎት ተሸክመው በመስዋዕት ተሸክመው በአምልኮ ተሸክመው በፍቅር ተሸክመው የሚኖሩ ጫንቃዎች ቁጥር እያነሰ በመምጣቱ ምክንያት ነው ሀገራችን ላይ በጣም ብዙ ነገሮች የሚታዩ። እግዚአብሔር እነሱን መልሶ እንዲያመጣልን የእሱ ቅዱስ ፈቃድ ይሁንልን። በየገዳማቱ የሚኖሩ በየበረሃው የሚኖሩ የሚያለቅሱ ያለማቋረጥ ስለ ኢትዮጵያ የሚጸልዩ የሚያመልኩ እግራቸው እስኪሰነጠቅ ድረስ የሚጓዙ ያለ ጫማ የሚሄዱ የልብስ ጉዳይ የማያሳስባቸው የዓለም ስልጣኔ ጉዳይ የማያሳስባቸው የዚህ ዓለም ኢንፎርሜሽን እሱ የማያጓጓቸው ፌስቡክ የማይከፍቱ የተለያዩ ሚዲያዎችን የማይጠቀሙ ግንኙነታቸው ከእግዚአብሔር ጋር ብቻ የሆኑ ምዕራባውያንን ተስፋ የማያደርጉ ስለ ግሎባላይዜሽን ማያውቁ ስለ ኮምፒውተር ማያውቁ ስለ መሰልጠን ማያውቁ ከእግዚአብሔር ጋር ብቻ የሚኖሩ ዘመናውያን ዘመንን የረገጡ ጊዜን የረገጡ አባቶች እነሱ ነበሩ ተሸክመው የሚኖሩት። ይሄ በቂም ሽባ የሆነው ትውልድ በበቀል ሽባ፣ በብሔርተኝነት ሽባ፣ በዘረኝነት ሽባ፣ በእምነቱ ሽባ ያን ትውልድ ተሸክመው የሚኖሩ ቤተክርስቲያን ይላል ቅዱስ ዮሐንስ አፈወርቅ 4 ተሸካሚዎች አሏት። 4 ተሸካሚዎች አሉ። እነዚህ የመጀመሪያዎቹ ሊቃነ ጳጳሳት፣ ሁለተኛ ካህናት፣ ሶስተኛ ዲያቆናት፣ አራተኛ ምእመናን በጠቅላላ ሲቀበሉ ማለት ነው። የመጀመሪያዎቹ ሊቃነ ጳጳሳት ጳጳሳቱ አጠቃላይ እስከ ፓትርያርኩ ድረስ፣ ሁለተኛው ካህናት ቀሳውስቱ ማለት ነው መነኮሳቶች፣ ከዛ ቀጥሎ ዲያቆናቱ ቅስና ያልተቀበሉት ገና ወጣቶች፣ ከዛ ቀጥሎ እናንተ ምእመናን። እነዚህ 4 ተሸካሚዎች። አንድም ጠረጴዛ 4 እግር ነው የሚኖር አይደል? አንዱ እግር ብትቆርጡ ጠረጴዛው ምን ይሆናል? ጋደል ይላል ወደ አንድ ተንሻፎ። ቤተክርስቲያን እሷ አትንሻፈፍ፣ አስተዳደሯ የተንሻፈፈው ግን የሆነ የጎደላት እግር ነው የተቆረ ያጠለቀ የበሰበሰ እግር የተበላ እሱ ማን ነው ብሎ መጠየቅ ይችላል። ራስን ከመጠየቅ ይጀምራል። ማን ነው ቤተክርስቲያን መሸከም ያልቻለው ጫንቃ የማን የኔ ወይስ የሊቃነ ጳጳሳት ወይስ የካህናት ወይስ የዲያቆናት የና ብሎ መጠየቅ ያስፈልጋል። ከራስ ከመጀመር ያስፈልጋል። እኔ ጫንቃ ነው። በነገራችን ላይ ጫንቃን መሸከም ይሄ መሸከም የሚጀምረው ቤተክርስቲያን መሸከም የሚጀምረው እኛንም ከመሸከም ጭምር ነው። አንዳንድ ጊዜ በዚህ በስነ ምግባር ምክንያት የሚሰናከሉ ሰዎች አሉ። እሱን መሸከም ጭምር ያስፈልጋል። እኛን እንደሰው መቀበል ጭምር ማለት ነው። አገልጋይ ሲወድቅ አብሮ የሚወድቅ፣ ሰባኪ ሲወድቅ አብሮ የሚወድቅ፣ ዘማሪ ሲወድቅ አብሮ የሚወድቅ፣ የሆነ ሰው ይከተልና ሰውየው ክርስቶስን ሳይሆን የሚከተለው ቤተክርስቲያኗን ሳይሆን የሚከተለው ወንጌሉን ሳይሆን የሚከተለው ዋናው አብነቱ ምሳሌው እሱም ሳይሆን የሚከተለው የሰውየው የልብስ አይነት እየተከተለ ይሄዳልና ሰውየው የገባበት ጉድጓድ አብሮ ይገባል። እግዚአብሔር ከዚህ ሁላችን የሚጠብቀን በጣም ትልቁ ችግር እሱ። ሰዎችን ስንከተል እነሱ መጨረሻችን እንደዛ ነው የሚሆነው። ስለዚህ ይሄ በጣም ከባድ ነገር ነው እና ምን አይነት ጫንቃ ነው ያለው? መሸከም እንችላለን። ብገር እኛ ሁልጊዜ ለዋለ እዚህ ቤተክርስቲያን እናንተ መጥታችሁ እኛ ብንገርፋችሁ ራሱ መውጣት የለባችሁ። ብንገርፋችሁ ብዙ ጊዜ እኮ አሁን እንጠነቀቃለን። የሚያስቀይም ቃል ተናገር ይሆን እንዲህ ላ አንዳንዴ አስተምሬ ከወረድኩ በኋላ እጨነቃለሁ ስለተናገርኩት ነገር ነው። ይሄኛው እንዲህ ይተረጎምብኝ ይሆን፣ ይሄኛው ሰዎችን የሚያሸሽ ይሆን፣ ይሄኛው ሰዎችን የሚያስጨንቅ ይሆን ብዬ እግዚአብሔር ምስክሬ ነው እጨነቃለሁ። ግን እውነታ መሆን ያለበት ብንገርፋችሁ እንኳን ቃል መናገር አለ፣ መገሰጽ አለ፣ እውነቱን መናገር አለ። ጅራፍ አንስተን ብንገርፋችሁ እንኳን ከዚህ ቦታ ልትወጡ አይገባም። ማመን የሚባለው መተከል የሚባለው መጽናት የሚባለው መሸከም የሚጀምረው ከዚህ ነው እና እነዚህ 4 ሰዎች እነዚህ በየዘመናቱ የተነሱ የ4 ኪዳን ፈርጦች፣ የ4 የብሉይ ኪዳን አእናቅ እንቁዎች ምሳሌ ናቸው፣ ምሰሶዎች ናቸው። በአዲስ ኪዳን የሄዱ ሰዎች አሉ። ካህናት የኔና የእናንተ ኃጢአት ተሸክመው ይኖራሉ በራሳቸው። ካህናት እነዚህ የ4 ሰዎች ምሳሌ ናቸው። 4 ሰዎች ይህን ሽባ ተሸክመው በክርስቶስ ፊት ድብ እንዳደረጉት ካህናት እኔንና እናንተን ተሸክመው ጣራ ነድለው ጣራ በስተው ጣራ አንስተው በሚጨናነቅ ሕዝብና ትውልድ ፊት ሽባ ተሸክመው በእግዚአብሔር ፊት ያቀርቡታል። ክህነት የሚባለው እሱ እኛን ተሸክመው በእግዚአብሔር ፊት ያቀርቡ። በኃጢአት ሽባ የነበርነው በበደል ሽባ የነበርነው እኛ ተሸክመው በእግዚአብሔር ፊት ያቀርቡ።
ስለዚህ ይሄ አራቱ ሰዎች የካህናቱ ምሳሌዎች ናቸው። ይሄ ብቻ ማለት ነው የመምህራኑ ጭምር ምሳሌ ናቸው። ምዕመናን ሽባው መምህራን ሽባውን ተሸክሙ በእምነት ሽባ ይሆን ባለማወቅ ሽባ የሆነውን ሰው ተርትረው እንዲጸና እንዲበረታ አድርገው በእግዚአብሔር ፊት በክርስቶስ ፊት ዱብ በተጨናነቀ ሕዝብ ፊት በተጨናነቀ ትውልድ ፊት ተሸክመው በእግዚአብሔር ፊት ያቀርቡታል። እግዚአብሔራችንም በእግዚአብሔር ፊት እንድንቀርብ የእሱ ቅዱስ ፈቃድ ይሆንልን። አሁን ሽባው የአዳም ምሳሌ ነው፣ የደቂቀ አዳም ምሳሌ ነው። እነዚህ አራት ሰዎች ተሸክመው አመጡት ማለት ከክርስቶስ አደረሱት ማለት ነው። ከማን አደረሱት? እሱ ነው። ትንቢት ሁሉ እስከ ክርስቶስ ነው። ሱባኤ ሁሉ እስከ ክርስቶስ ነው። ህልም ሁሉ እስከ ክርስቶስ ነው። መስዋዕት ሁሉ የብሉይ ኪዳን ክህነት እስከ ክርስቶስ ድረስ ነው። በክርስቶስ ፊት ዱብ አደረጉት ማለት አዳምና ልጆቹን የልጅ ልጆቹን በጌታ ፊት አቀረቡ፣ መስቀሉ ፊት አቀረቡ። ኃጢአት የማስተስረይ ስልጣን ያለው ክርስቶስ ነው። አዲስ ኪዳን የተሰጠውን ስልጣን እሱን እንመለከታለን። በእሱ ፊት ዱብ ሲያደርጉት ኃጢአት ተሰረየችልሃል። ምን ተሰረየችልህ? ኃጢአት ተሰረየ። ይሄ ምስጢር የሚያሳየው በአጠቃላይ በኃጢአታችን ከመጣብን ፍዳ ሊያድነን እንደመጣ የሚያጠይቅ ነው። ስለዚህ በዚህ መልኩ ክርስቶስ የመጣበትን ዓላማ እየተናገረ ነው ማለት ነው። እንግዲህ በሽተኛውን አመጡ፣ ኃጢአት ተሰረየችልህ ብሎ ሲናገር እዛ የነበሩ ሰዎች ሰሙ፣ ፈሪሳውያን ሰሙ፣ ሊቃነ ካህናቱ ሰሙ፣ ጸሐፍት ሰሙ። እነዚህ ሰዎች የክርስቶስን ትምህርት እውነተኛነቱን ተቀብለው የመጡ ሰዎች አሉ። ለስለላ የመጡ ሰዎች ናቸው። ኦሪት ስትፈርስ፣ ወንጌል ስትለማ፣ ስትቀጥል፣ ስትሰራ ማየት የሚፈልጉ ሰዎች ለስለላ የመጡ ሰዎች ናቸው። እና እነዚህ ሰዎች ኃጢአት ተሰረየችልህ ሲል ደነገጡ። ኃጢአት የማስተስረይ ስልጣን ያለው ማን ነው? ይሄ ሰው ማን ነው አሉና እንዲህ አሉ በልባቸው፣ ይህስ ይሳደባል አሉ ይላል። በልባቸው በአፋቸው አልተናገሩም። ይሳደባል የሚለውን ቃል በልባቸው ማውጣት ማውረድ ሲጀምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ አወቀባቸው። ኃጢአት ሁል ጊዜ ከልብ ይጀምራል። ከምን ይጀምራል? ከልብ ይጀምራል። የተግባር ኃጢአት የሚመጣው ከልብ ሲወለድ ነው። ሐዋርያው ቅዱስ ያዕቆብ እንደተናገረው የያዕቆብ መልእክት ምዕራፍ 1 ከቁጥር 13 ጀምሮ እንደተናገረው የምኞት ኃጢአትን ትጸንሳለች፣ ኃጢአት ደግሞ ሞትን ትወልዳለች ብሎ እንደተናገረው ሂደቱ ደሱ ምኞት እየተጠራቀመ ሲመጣ ኃጢአትን ወደ መስራት ራሱ ኃጢአት እያደገ ሲመጣ የሚለቀመው ፍሬ ሞት ይሆናል። እግዚአብሔር ከክፉ ሞት ከኃጢአት ሞት ሁላችንም ይጠብቃል። እነዚህ ሰዎች ክርስቶስን መስቀል የጀመሩት ከዚህ ነው። ይሳደባል የሚለው ሀሳብ ቀላል። ይሄ በነገራችን ላይ ይሳደባል የሚለው የልባቸው ሀሳብ እጅግ በጣም የሚያሳየው ክርስቶስን ምን ያህል እንደናቁት የሚያሳየው። አንዳንድ ሰው በጣም ሲንቃችሁ በምንም አይጠብቃችሁ። የሆነ ነገር ብትነግሩት፣ ያነበባችሁት መጽሐፍ ብትነግሩት፣ የሙያችሁ ሁኔታ ብትነግሩት፣ የስራችሁ ሁኔታ ብትነግሩት፣ ያላችሁበትን የአስተሳሰብ ደረጃ ብታሳዩ ሊደነግጥ ይችላል። ለምን? መጀመሪያ ልቋችኋል። መጀመሪያ ያየበት እይታ እሱ በጣም ወሳኝ ነገር ስለሆነ ክርስቶስን እንዴት እንደዛ አዩ። የዮሴፍ ልጅ ነው፣ ድሃ ነው፣ ርስት የለውም፣ የማርያም ልጅ ነው። እነሱ የተቀበሉበትን መንገድ ነው እየነገርኳቸው። የዮሴፍ ልጅ ነው ብለው ሲጠሩት ከክርስቶስ ጋር አንዱ የተላለፉበት ትልቁ ጉዳይ ይሄ ነው። የእንጨት ጠራቢ ልጅ ነው፣ ርስት የሌለው ሰው ልጅ ነው። ሽማግሌው ዮሴፍ ያሳደገው በድህነት ያደገ ልጅ ነው። እናቱ ማርያም ናት፣ እሷም ድሃ ናት ብለው ነው ክርስቶስን የተቀበሉ። ዛሬ እንደዛ የሚቀበሉ ሰዎች የዮሐንስ ወንጌል ምዕራፍ 6 ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአይሁድ ጋር በዚህ ምዕራፍ በጣም ሰፊ ቃለ ምልልስ አካሄደ። ይሄ ማንነቱን በተመለከተ በጣም ከባድ ጥያቄዎች፣ ከባድ መልሶች የተመለሱበትን የምትመለከቱበት ነው እና የእግዚአብሔርን ስራ እንድንሰራ ምን እናድርግ ብለው በእኔ መኑ በላከው መኑ ያላቸው አይ እንድናምንብህ ሙሴ መና ከደመና ወርዶ ዋጋቻ አፍልቆ አባቶቻችን መግቧቸው እና እንድናምንብህ እንደዛ ብቻ አሳየን ሲሉ የሕይወት እንጀራ የነኝ የሕይወት እንጀራ እኔ እኔም ብሉ እኔም ጠጡ። እኔን የሚበላ ሕይወት አለ፣ እኔን የሚጠጣ ሕይወት አለ፣ ከእኔ ጋር ይኖራል፣ እኔም ከእሱ ጋር እኖራለሁ የሚለው ትምህርት አስጨነቃቸው። ከሰማይ ወረድኩ እንዴት ይላል? የሕይወት እንጀራ እንዴት ይላል? እበላለሁ እንዴት ይላል? ጠጡኝ እንዴት ይላል? ሰው ይበላል እንዴ? የሰው ስጋ ይበላል እንዴ? የሰው ደም ይጠጣል እንዴ? እኛ ሰው ከእንስሳት እንኳን ምን በላው ማን በላው ተለዩ ነው
በጣም ህግ ያለ ብዙዎች ነው እና እንዴት እንደዚህ ይላል ብሎ በዚህ 5000 ሰው ተበትኖበታል። ይሄ ስንት ሺህ ሰው ይሄ ክፍል አሁን ላይ ተሰብስቦ የነበረው ህዝብ ይሄ አሁን እየጠራ ነው። በሽተኛውን ሲያመጡ ቤቱን አጨናንቆት የነበረው ህዝብ ለዚህ ሰዓት ተበተነ እና እንዲያው ምንድን ነው ያሉት? ይህ የሚያስጨንቅ ንግግር ነው አሉ። እስኪ ይህ ነው ልሆናቸው፣ ይህ የሚያስጨንቅ ንግግር ነው። አንዳንድ ጊዜ የሚያስጨንቁ ንግግሮች አሉ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ትምህርት በዚህ ደረጃ ሲገለጥ ያስጨንቃል። በጣም ብዙ ጊዜ በእኛ ትምህርት አንዳንድ ሰው የሚጨነቀው ለዛ ነው። እውነቱ ላይ እናተኩራለን፣ የመጽሐፍ ቅዱስ ሀቅ ላይ እናተኩራለን። ምንገልጠው በአባቶቻችን ምስጢር በአባቶቻችን ዘይቤ ነው። አንቀልድም። ብዙ ጊዜ እንደምናገረው አንተረትም እና ይከብዳል ብዙ ሰው ለመቀበል። ክርስቶስ ጥቂት ተማሪ ነው ያገኘ፣ ጥቂት ተማሪ። እኛ ብዙ ተማሪ ያለ እግዚአብሔር ይመስገን። ክርስቶስ ያስተማራቸው ጥቂቶች ናቸው። ከዛም ደግሞ ያ የመጣው ህዝብም ደግሞ ይፈልግ የነበረው ትምህርት አለ። አብዛኛው ይፈልግ የነበረው ተአምራት ነው፣ ይፈልግ ምልክት ነው፣ ይፈልግ ፈውስ ነው፣ ይፈልግ ማየት። የሆነ ነገር ሲያደርግ አይቶ አፉን ከፍቶ ማድረግ፣ አሜን 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 ብሎ ማድረግ። ይህንን የሚፈልጉት ያ ነበር በብዛት። ትምህርቱ ደግሞ ይሄኛው ትምህርት እጅግ በጣም ምክንያቱም የተለየ መልከት የለቅ እንዲህ አይነት ነገር አልተና ብሉኝ አላል፣ ጠጡኝ አላል። ካህን መስዋዕት አቀርቧል። የልዑል እግዚአብሔር ምሳሌ ተብሎ ተገልጦ አብርሃም እንዲህ አይነት ነገር የለውም። ሙሴ ህዝቡን መርቶ ወደ ከነዓን ወስድ የነበረው ሙሴ እኔን ብሉኝ እኔን ጠጡኝ ብሎ ራሱን በምግብነት ራሱን በመጠጥነት አላቀረበም ሙሴ። ኢያሱ ለዛ ነው የሚወዷቸው ነቢያት፣ የሚወዷቸው መምህራን፣ የሚወዷቸው ካህናት፣ ሌሎችም አጠቃላይ ራሳቸውን በምግብነት ብሉን ጠጡን ብለው በጭራሽ አስተምረው አያውቁም። የጌታ ትምህርት ግን ከዛ የተለየ ነው። ሥጋዬን የበላ ደሜን የጠጣ የዘላለም ምን አለ ሕይወት። ይሄ ትምህርት ለብዙዎች ሲነገራቸው ይከብዳል። እንዴት ህብስት ተለውጦ ሥጋ፣ ወይን ተለውጦ ትኩስ ደም እንዴት ይሆናል? ይሄ የሚያስጨንቅ ንግግር ይሆንባቸው። ይህን ቤተክርስቲያን ስታስተምር፣ ይህን ምስጢር ስትከል፣ ለሁለት የሚፈጸመው ምስጢር ስናስተምር የሚከብዳቸው ሰዎች ፈሪሳውያን ይሄ ከብዳቸው። ይህንን ኃጢአት ተሰረየችልን የሚለውን ቃል ከእርሱ መስማታቸው ገርማቸው ንቀው እንዲያውም ሐዋርያት ራሳቸው ይሄ ነገር ከባድ ነው፣ እንዴት ማን ይሰማዋል ይህን እያሉ ሲጨነቁ ጌታ ዞር ብሎ ሲመለከት 12 ሐዋርያት ብቻ ቀርተዋል። ስንት ብቻ ቀርተዋል? 12። የሚጸኑት እነዚህ ብቻ ናቸው። ሐዋርያት አዕማድ ተብለው የሚገለጡት ለዚህ አዕማደ ቤተክርስቲያን እየተባሉ አዲስ ንዑላን እየተባሉ ይሄ ተማሪዎች የቤተክርስቲያን ምሰሶች የማይነቃነቁ ተብለው የሚገለጡት ለዚህ እና እናንተስ አላቸው ጌታ። እኔ ያሳዝነኛል ይሄ ቃል። አንትሙኒ ትፈቅዱ ትሁኑ፣ እናንተስ ልትሄዱ ትፈልጋላችሁ ብሎ ጠየቃቸው። ሐዋርያት 12 ሐዋርያት ቢሄዱ ጌታን ምን ይወጣዋል ብለን ጠይቅ፣ ምን ይወጣዋል? በለዚህ በሰውኛ ቋንቋ ምን ይወጣዋል ብለን ጠይቅ፣ ምን ይሆናል? አንዳንድ ጊዜ እውነት የሚባለው መራራ ነው፣ በጣም ከባድ ነው። እስከዚህ ድረስ በነገራችን ላይ ሐዋርያት በዚህ ጊዜ አይሄዱ እንጂ መስቀል ስር ግን ትተውት ሄደዋል። ብቻውን ነው የተሰቀለው፣ ብቻውን ነው የተገረፈው። ዮሐንስ ብቻ ነው ቀጥሎ ለኖላዊ ወይዘርሁ አባጋ ኖላዊ ተብሎ በተነገረው ትንቢት መሰረት እረኛው ይገደላል፣ በጎቹ ይበተናሉ ተብሎ በተነገረው ቃል መሰረት ክርስቶስ መስቀል ላይ በነበረበት ሰዓት ከዮሐንስና ከእመቤታችን ውጭ ሌላ ማንም አልነበረም። ይሄ የመጨረሻ እውነት መስቀል ላይ የተገለጠው እውነት ብዙዎች እስከ መጨረሻው አልተከተሉትም። ሐዋርያት ክፉዎች ስለሆነ አይደለም፣ የሰውነት ጠባይ ስላላቸውና ፍጹማን እስኪሆኑ ድረስ ግድ ነበር። እስከ እውነት እስከ መጨረሻው ድረስ የሚጓዙ በጣም ጥቂቶች ናቸው እና ያን ጊዜ ባይሆኑ በኋላ ግን ሂደዋል። በጣም የሚገርማችሁ ትምህርቱን በሰጡበት ዕለት ሳይሄዱ የትርጉም ዕለት ግን ሮጠዋል። ጴጥሮስ ሮጠ። ጴጥሮስ ምንድን ነው ያለው? እናንተ ስትሄዱ ትወዳላችሁ ሲለው እግዚኦ ሀበመኑን ሀቡ አቤቱ ከአንተ ወዴት እንሄዳለን ካለ በኋላ እንዘ ቃለ ሕይወት ዘለዓለም ብቅ የሕይወት ቃል አንተ ጋር ወዴት እንሄዳለን ብሎ ተናገረ። ጴጥሮስ ይህን ተናግሮ ትምህርቱ ላይ ይሄን ተናግሮ ትርጉሙ ላይ መስቀል ላይ ስጋው ላይ ደሙ ላይ እውነተኛ የሚሰጥበት ላይ እዛ ላይ ግን ጴጥሮስ ሸሽተዋል። ይህ የሚያስጨንቅ ንግግር ነው የሚለው እሱ ተርጉሙታል።
ጴጥሮስ በመሸሽ ከባድ ነው። እንዴት አብሬ እሞታለሁ? እንዴት አብሬ እሰቀላለሁ? እንዴት እገረፋለሁ? ይህን መከራ እንዴት እቀበላለሁ ብሎ ሸሽቶ እውነት የሚባለው ነገር ዋጋ ያስከፍላል። እነዚህ ሰዎች ንቀውት ክርስቶስ በዚህ ምክንያት ኃጢአቱ ተሰረየችልህ የሚለው ይሄ ሲሳደባል ብለው ተናገሩ። አንደኛ አምላክ መሆኑን አለማወቃቸው፣ ሁለተኛ ለእርሱ ያላቸው ንቀት። የጫማ የሌለው አምላክ አለ እንዴ? መቀየሪያ የሌለው የሚቸገር እየሆነ ምሳ ሲጠራ ምግብ የሚበላ የራሱ ምሳ የሌለው የራሱ ምግብ የሌለው ማይቋጥር ምግብ ማይቋጥር ምሳ ማይቋጥር። አንዳንድ ጊዜ እኮ እንደዛ ይሆን። በየትምህርት ቤቱ ስታዩ በጣም ብዙ ምሳ ሳይዙ ይሄዳሉ። እኔ በፊት ስማር አንኩ ለማለት አይደለም 9 እና 10 ስማር ምሳ አይቋጥሩም ነበር። ምክንያቱም የለም ተማሪ ነኝ። ስለዚህ በዛ ሰዓት እንደዛ አይነት አቅም ነው። ምሳ ሰዓት ላይ ሰው በጣም ጥሩ ሰዓት ነው። ምሳ ሰዓት ስንባረር ስንወጣ ከክላስ ላይብረሪ ገብቼ የምጠቀምበት ሰዓት በጣም ጥሩ ሰዓት ነው ሰዓት እና ምሳት ምን እንደሰባል አይ እኔ ምሳ ደስ አይለኝም አልወድም ያልኩኝ በዚህ መልኩ አታልላለሁ። በዛ አይነት ሰዎች አሉ። አሁንም ማለት ያ ብቻ ነው። ከትምህርት ቤት ተመልሰው ምሳ ለመያዝ ብቻ ነው ተመልሰው የማይበሉ ወንድሞች የማይበሉ ህፃናት አሉ። ምሳ የሚባል በትክክል የማያውቁ እራት የሚባል ከስሙ በቀር በትክክል የማያውቁ ጠግበው የማይበሉ ህፃናት አሉ። እግዚአብሔር እነሱን ያስብልን እና ክርስቶስ እንደዛ አይነት ይሄ መደበኛ የሚባል ፕሮቶኮል የጠበቀ የሚባል ምሳ ይዞ መሄድ ቁርስ መብላት የሚባሉ ነገሮች የሉም። ልክ ናቸው። ድሃ ጫማ የለውም እንዳልኳችሁ ልብስ እንደዚህ አይነት አምላክ አለ ወይ ነው ጥያቄ። መስቀል ላይ ራቁቱን የሚሰቀል መስቀል ተሸክሞ የሚወድቅ ላበላ የሚሆን ደም የሚፈሰው አምላክ አለ። የሚገረፍ አምላክ አለ። በችንካር ከመስቀል ጋር የሚያያዝ አምላክ አለ። የአሕዛብ ትልቁ ጥያቄ እሱ ነበር። ንቀታቸው ንቀው ስለነበር በዚህ መልክ ይገለጣል ብሎ ስላላሰቡ በዚህ ምክንያት ይህስ ይሳደብ ብለው በልባቸው አሰቡ። ይሄ ብቻ ማለት ነው። በጭራሽ ያልጠበቁት ነገር ነው የተናገሩ ጌታ ኃጢአት ተሰረየችልህ የሚለው ቃል በአጠቃላይ ክርስቶስ ራሱን ዝቅ አድርጎ የገለጠበትን ሁኔታ የሚያሳይ በዚህ ምክንያት ይህ ሲሳደባል ብለው ተናገሩ። እና ስድቡ ምንድን ነው የሚለውን ሳምንት ብናየው ይሻላል እንዳይሰፋብን ማለት ነው። ያው ዝማሬ ስላለ እንዳይመሽባችሁ ጊዜ ከመጠቀም አንጻር ማለት ነው። ስለዚህ ያየናቸውን ትንሽ ሳመራይዝ ላድርግ። አሁን የመጀመሪያው የማቴዎስ ወንጌል ምዕራፍ 9 ከቁጥር 2 ጀምሮ እስከ ቁጥር 8 ያለው ያየነው አሁን ጥቂቱን ብቻ ነው። በአልጋ የተኛ ሽባ ወደ እርሱ አመጡ የሚለውን ተመልክተናል። በአልጋ የተኛ ሽባ የሚለው የህመሙን ጽናት በእግሩ መሄድ የማይችል መሆኑንና ከዛኛው በሽተኛ ዮሐንስ ወንጌል ምዕራፍ 5 ላይ ካለው የሚለዩ ነው። ሁለተኛ ደግሞ እምነታቸውን አይቶ ነው ኃጢአት ተሰረየችልህ ነው። እምነታቸው እንዴት የታየው? በተጨናነቀ ህዝብ መሀል አሳልፈው ጣራውን ነድለው ጣራውን በስተው በጌታችን ፊት ስላቀረቡት እነዚህ 4 ሰዎች እምነታቸውን አይቶ። በነገራችን ላይ የእነዚህ 4 ሰዎች እምነት የእሱን እምነት አይደለም ያየው፣ የተሸካሚዎቹን እምነት ነው ያየው። አንዳንድ ጊዜ አሁን ይህን በምን ልታዩት ትችላላችሁ? ወጣቶቹ በራሳቸው ጽንሰ ሀሳብ የቅዱሳንን ጸሎት እግዚአብሔር ያይና እኛን ይመረናል። የእኛን እምነት ሳይሆን የአባቶቻችንን እምነት አይቶ። ሰምታችሁኛል? የእኛን እምነት ሳይሆን የነማንን የአባቶቻችን እምነት የቅዱሳንን እምነት የካህናቱን ጸሎት የካህናቱን አገልግሎት የእነሱን ያይና እኛን ይመራል። እንዳልኳችሁ ደግሞ የእናንተን ያይና ውጭ ያሉትን ሰዎች ይምራል። ብዙ ጊዜ የሚገልጹ አገላለጥ ነው። እግዚአብሔር አንዳንድ በሽተኛው ባለ ጉዳይ በሽተኛው ነው። ነገር ግን እነዚህ ሰዎችም ጫንቃቸው ጎብጧል። ስለዚህ የእነዚህ ሰዎች እምነት አይቶ ይሄኛው ሰው ፈወሰ። የእነሱ ሰዎች እና ይሄ በጣም ትልቅ ሀሳብ ስለሆነ እሱ እንዳትረሱት። ከዛ ቀጥሎ ጌታችን ኃጢአት ተሰረየችልህ ብሎ መናገሩ ደዌው በኃጢአት የመጣበት መሆኑ ወይም በሽታው ሽባነቱ በኃጢአት የመጣበት መሆኑን የሚያሳይ ነው። አስቀድሞ ከኃጢአት መንጻት እንዲገባ ለማጠየቅ ምስጢሩ ደግሞ ሽባው የአዳምና የልጆቹ የልጅ ልጆቹ ምሳሌ 4ቱ ሰዎች በ4ቱ ክፍለ ዘመናት የተነሱ አባቶች ቅዱሳን ምሳሌ፣ የካህናት ምሳሌ፣ የመምህራን ምሳሌ፣ የቅዱሳን አባቶቻችን ምሳሌ እነዚህ ምሳሌ መሆኑን እሱን ማየት ያስፈልጋል። የዚህ ይሳደባል የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስን አምላክነቱን ባለማወቃችን ምክንያት የተናገሩት መሆኑን አይተናል። እንግዲህ በሚቀጥለው ስለምን በልባችሁ ክፉ ታስባላችሁ ብሎ ጌታ ይናገራል። ክፉ የሚለው ምንድን ነው የሚለው እናያለን። የትኛው ይቀላል ብሎ አነጻጽሮ ይናገራል። ምን ማለት ነው? የሰው ልጅ ኃጢአትን የማስተስረይ ስልጣን አለው ብሎ ተናግሮ ምን ማለት ነው? የሰው ልጅ ማለት ነው የሚለውን ከዛ አልጋን ተሸክመው ወደ ቤት ሄድ የሚለው የመጨረሻ የዚህ ክፍል ማለት ነው። እሱን እንመለከታለን። የሳምንት ሰዎች ይበሉ።